ሞጣዬ ወደ ልመና ተሸጋገርሻ? አዎ ቆለጥንም ይሸጥልሃል። ቆይ ቢዩት አለ ወንድም ማይ አንቺ ጋራ tried everything. I swear I tried a lot of things. Yeah. But it's not working out for me. ይኸውልሽ ይሄ ነው እኮ በቃ አሁን ይሄ ራሱ አንቺ በተሸናፊነት መንፈስ ነው የምትጀምረው። አሁን እኮ አንቺ ቪክቲም ውርድ ልበታ ይበትልሽ። እሺ እኔ የምቸገርበት ምክንያት ሜንታል ሄልት ቸገራለሁ። ላይክ አይምሮዬ ብዙ ችግሮች አሉበት። ለምሳሌ ቢፒዲ፣ ባይፖላር፣ ዲፕሬሽን ስትራግል እያረኩ ነው በጣም እና ስንት ዓመትሽ ነው ካናዳ? ስንት ዓመትሽ ነው? 8 ዓመት። ስንት ነው እድሜሽ? 23 23 የት ነው የተወለድሽው? ታፕታፕ ኮምፕሊኬሽን ሐዋሳ። እስከ ስንት ተምረሻል? ምን ያለው የትምህርት ደረጃሽ? የትምህርት ደረጃዬ ሳይኮሎጂ ተመርቁ ነኝ። ሳይኮሎጂ። እምነትሽ ምንድን ነው? እምነቴ ኦርቶዶክስ ነው። ኦርቶዶክስ። አሁን ምን ስትሆኝ ነው አንቺ አሁን ጭንቀት የሚይዝሽ በአብዛኛው? ያው አይምሮዬ ላይክ እንደ ሌላ ሰው ዋይርድ እንደተደረገው አይደለም ዋይርድ የተደረገው የኔ ጭንቅላት። ምክንያቱም ያለብኝ የአይምሮ ችግር ትንሽ ኮምፕሊኬትድ ነው። አሁን ለምሳሌ አንተ እንደምታስበው እና እኔ እንደማስበው በጣም ልዩነት አለው እና እኔ አሁን እየተቸገርኩ ያለሁት በጣም በቃ ራሴን የለኝም። ራሴን ማጥፋት ብቻ ነው የሚታየኝ። ማለት ራሴን ማጥፋት ትፈልጊያለሽ? ለማጥፋት ሁሌ ትሞክሪያለሽ? እሞክራለሁ ብዙ ጊዜ ግን ያው የዚህ ሀገር መንግስት በቪዲዮ ትንሽ እንደዚህ ሜንታል ሄልት ነገር ላይ ቪዲዮ መከፍቻለሽ? ቪዲዮ ትከፍቻለሽ? ግን እናንቺ በትልቁ ላርግሽና እናውራ እስኪ። ያ እሺ ሙሉጌታ ወይ ሞጣ ቆይ እየሞከርኩ ነው ብለህ ነው? እየሞከርኩ ነው። ይሄ ሐሰን ነው ምናምን የሚባል አንድ ወሎዬ ራቅ በስ የነም ቤት አሁን ሐኪም ቤት ውስጥ ነው ያለሁት። ሐኪም ቤት ውስጥ ነው ያለሽው? እስኪ ሐኪም ቤቱን አሳይን። ዞር አድርጊ ካሜራሽ። ዋው እንዴ 23 ዓመትሽ ነው? እና ምንድነው አሁን ጭንቀት አለብሽ? በጣም ዲፕ ታስቢያለሽ? I have depression። በጣም ቀላል ነው። ቦይፍሬንድ አገር ቤት ነበርሽ? የለኝም። ቦይፍሬንድ ይዘሽ አታውቂ? አላውቅም። ያሬዶ ቀጥል። አመሰግናለሁ። ያው ይገባኛል ያለሽበት ሁኔታ። ያው ጭንቅላትሽን ኮንትሮል ማድረግ ነው ያቃተሽ ይመስለኛል። ጭንቅላትሽ አንዳንዴ የሰው ልጅ አእምሮ አውት ኦፍ ኮንትሮል ይሆናል። ሰው ልጅ ለምሳሌ አሁን ሐሳባችንን የምንቆጣጠር ባላንሳችንን የምንጠብቅ ምናምን ይመስላል። ኢንሰምሃው ግን ማይንድ አውት ኦፍ ኮንትሮል ይሄዳል። አውት ኦፍ ኮንትሮል ማለት ይሄ ምንድነው? ስቴጆች አሉት። ለምሳሌ አሁን ዲፕሬሽን የመጀመሪያ ላይ ይመጣል። ከዛ በኋላ ሲመጣ ባይፓስ በሚባል መንገድ አንቺ ካለፍሽው፣ ባይፓስ ማለት ኔግሌክት ካረግሽው ወይ ኢሞሽኑን የምትሸከሚው ምናምን ከሆነ ከዛ በኋላ በርናውት ስቴጅ ላይ ይደርሳል። በርናውት ስቴጅ ማለት ነው የስሜት መዛል ማለት ነው። ስሜት በጣም በሚዝል ሰዓት፣ አእምሯችን በጣም በሚዝል ሰዓት ይሄዳል። ግን ማወቅ ያለብሽ ነገር ምንድነው? it is curable ነው። ላይክ የሚዳን ነገር ነው።
I tried everything. I swear, I tried a lot of things, Yeah. but it's not working out for me. ይኸውልሽ ይሄ ነው እኮ በቃ አሁን ይሄ ራሱ አንቺ በተሸናፊነት መንፈስ ነው የምትጀምሩ። አሁን እኮ አንቺ ቪክቲም እንትን ነው የምታካሂጂ። ማልቀስም አሁን ያለብሽ ራሱ እኮ ተሸንፌያለሁ። አሁን እኮ ራሽን እየጎዳሽ አይደለም። አይካንት የሚባል የለም። አይካን ነው እችላለሁ ነው የሚባለው። እህቴ ገና እኮ ትንሽ ነሽ አንቺ እኮ ገና 3 ዓመትሽ። ኖ እድሜሽ እኮ ገና ነው ራሱ። በዚህ እድሜሽ ራሱ ዲግሪ አለሽ እና ኖ ይሄ ይኸውልሽ ይሄ ከእግዚአብሔር እገዛ ጭምር የሚፈጸም ጉዳይ ነው። 23 ዓመትሽ ነው፣ ተምረሻል። ሳይኮሎጂ ባይዘው ያጠናሽው ትምህርት ራሱ ከእምነትሽ ጋር ሊጋጭ ይችላል። አንዳንዴ የምታስቢውና ሳይኮሎጂ ማለት በጣም ትልቅ ሳይንስ ነው። ሪሊ አንቺ የተማርሽውን ትምህርት ካወቅሽው ሳይኮሎጂ ማለት እኮ አሁን ያለሽበት ነገር ይሄ ሰብኮንሺየስ ማይንድ፣ ኮንሺየስ ማይንድ፣ ይሄ ሪፒትድ ታውት ምናምን የሚባሉትን ነገሮች በደንብ ታውቂያቸዋለሽ። ፓኒክ አታክ ምናምን አጋጥሞሽ ያውቃል? እንዲህ ስፒሪቹዋል አታክ ደግሞ ፓኒክ አታክ ከአፍተር ፓኒክ አታክ ነው ዲፕሬሽን ሀፕን ያደረገብሽ ራይት? ከዚህ በፊት ሱሶችን ምናምን ትጠቀሚ ነበረ? እንዲህ በጣም አዌክን የሚያደርጉሽ ቡና ምናምን በጣም ነርቭ ሲስተምሽን ኦቨር የሚያነቃቁ ነገሮች? ሶ አሁን ምን አይነት ስሜት ነው የሚሰማሽ? ምንድን ነው የሚሰማሽ? አይምሮሽ ምንድን ነው የሚልሽ? እኚህ ከሱስ ጋር የተገናኙ ነገሮችን ሰዎች ዩዥዋሊ የሚጠቀሙ ከሆነ ላይክ ወደ ዲሉዥን ወደ ምናምን ነገር ወደ ስኪዞፍሬኒያ ምናምን የሚባል የአይምሮ ችግር አለ። ይሄ በተለይ በጣም ድራግ ወጣች ልጅቷ ሞታ ያስገቧታል የሚሄዱ አንዳንድ ለትምህርት የሚሄዱ ልጆች አሉ እና ጀርመን በተለይ እንዳሰብኩ አይደለም። በጣም አደገኛ ሀገር ነው። ባይዘው አሜሪካ ይሻላል። ጀርመን ስራ ለማግኘት ክፍያውን በጣም ታይት ነው። በቃ ገንዘብ ለማግኘት ጀርመን ውስጥ ይሄ ምናምን አውሮፓ በጣም 8 ሰዓት ሰራለህ፣ ሪላክስ ታደርጋለህ፣ ምግብ ኦርጋኒክ ምናምን ይሆናል እንጂ ገንዘብ ለማግኘት ለመቀየር አውሮፓ ይሆን አሜሪካ ነው ለመቀየር የምትሆን። አውሮፓ ግን በተለይ ጀርመን ታይት የሆነ ነገር ነው ያየሁት ብዙ ጊዜ። እዚህ ያለው ሀበሻ በተለይ ሰክሰስ የለውም። ጀርመኖች ብዙ አሁን ጀርመን ውስጥ ሰክሰስ የሆነ ሀበሻ አይቻልም። ሊማር ይችላል። ብዙ የተማሩ አሉ ጀርመን ውስጥ ዶክተሮች ይሆናሉ፣ ኢንጂነሮች ይሆናሉ፣ ግን ተመልሰው ሀገራቸው ነው የሚሄዱ። እዚያ መቆየት አይፈልጉም እና የምትቀየርበት ሀገር አይደለም። ሃንድ ቱ ማውዝ ይለዋል ፈረንጅ። የጀርመን ኑሮ ሃንድ ቱ ማውዝ ነገር በጣም ኢምፖርታንት ኢሹ ነው በአሁኑ ሰዓት ናውዴይስ። በጣም ሳይኮሎጂስቶች እየተረባረቡ ያሉበት ጉዳይ አጠቃላይ በስነ አእምሮ ሕክምና ውስጥ ትልቅ ቦታ እየተሰጠ ያለው ነገር ምንድነው? የሰው ልጅ ከስራ ጋር ተያይዞ ከስደቶች ጋር ተያይዞ ምናምን የሚመጣበትን የህይወት ጫና መቋቋም ባለመቻሉ ነርቭ ሲስተም ውስጥ ታክ ያደርጋል። ባይዘው ነርቭ ሲስተም ለምሳሌ አንድ ስደተኛ ከሀገሩ ወጥቶ 8 ዓመት 9 ዓመት አንድ ሀገር ላይ ሲቆይ ምንም ሰክሰስፉል ካልሆነ ምናምን ነገር ፕሬሸሮችን ሎድ እያደረገ ኢሞሽኖችን እየተሸከመ ነው የሚመጣው። በጣም በርደን ይዞ ነው የሚዞረው ሲሄድም ሲንቀሳቀስ ምናምን። ያ እነዛ ነገሮች ኢሞሽኑን በጣም ይጎዱታል። ሌላው ደግሞ ምን መሰለህ፣ ስደት ላይ ስትሄድ ብዙዎቹ የማይረዱት አሁን ዲፕሬሽን ምናምን ከኢሞሽን ከምናምን ይሄ ከሳይኪክ ነገር ጋር ብቻ ነው የሚያያይዙት። እሱ ብቻ አይደለም፣ ከላይፍ ስታይላችን ጋር ሊንክ ያደርጋል። ለምሳሌ አንዳንድ የቫይታሚን ዴፊሽንሲዎች ሪሊ ዲፕሬሽን ያመጣሉ። አንዳንድ የቫይታሚን ዴፊሽንሲዎች አይምሮአችን በስነ ስርዓቱ ኦፕሬት እንዳያደርግ ያደርጋል።